ተለያዩ ሲባል አረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ተለያዩ ሲባል አረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? እኔ አላጠፋውም እኮ አላልኩኝም። አጥፍተናል አይደል? ግን ፕራንክ ነው እንኳን ብያት እንዴት እኔን ልጠላኝ ቻለች? ማለት ሃይሚን አስቀይሜያታለሁ። በጣም ከፍቷታል። የማይሆን ነገር ውስጥ ስለገባች ሃይሚና ብሩክን ለማስታረቅ ነው። ምክንያቱም ሃይሚ ሴት ነች፣ እኔም ሴት ነኝ። አውቃለሁ ምን ሊሰማት እንደሚችል ይገባኛል። ያው ፕራንክ ነው ስለተባለ ነው እኮ ነው እንደዚህ አይነት ነገር ያደረኩት። እንደዚህ አይነት ታሪክ አላቅሽም ማለት ነው። እኔ አንቺ አታቀኝም እኔም ታሪውን ነገር ግን ታውቂያለሽ። እየለመንኩ ነው። ልቀቀኝ። ታውቂያለሽ ታሪውን ነገር በደንብ ነው የማውቀው። እርግጠኛ ነሽ? እየነገርኩ ነው ብሩኬ፣ ልቀቀኝ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። ዛሬ መጣሁት ያው ተስፋ መቁረጥ አልፈልግም፣ ግን ደግሞ በመሀላችን ሌላ ሰው እያስገባ በጣም እየተበጠበጠ ነውና ያን ነገር ሰከን ባለ መንገድ ለመፍታት ነው የፈለኩት ዛሬ። ምክንያቱም ያው ጥፋተኞች እኮ ነን እናውቃለን። ሃይሚ እሺ ብላኝ ተረጋግታ በጣም ብዙ ነገር ማውራት ፈልገው ነገር አለ ከሷ ጋርና እሱን እንኳን እንዳወራ ያው ፍቃድ አልተሰጠኝም። ይባስ ደግሞ ሌላ ችግር ፈጥሬያለሁ እና ያንን መተዋወቃችን መጨረሻ ላይ እንኳን ያደረገችው ፕራንክ እኮ ነግራሃለች። ላይክ አንተ እኔ ላይ እምነት እንዳለ ስላወቀች እኔም አንተ ላይ ትልቅ እምነት ስላለኝ የኔን መጥፎ ስለማትፈልግ ያንተን መጥፎ እንደማልፈልግ ስላወቀች እንጂ እንደዛ አይነት ነገር ያደረገችው ሃይሚ ፕራንክ ላድርግ ብትል ሌላ ሰው አምጥታ እንደዚህ አሁን አንተ የሆነች እንትናን ሶሲና መጣናት አይደል? ላይክ እንደዛ ሌላ ሰው አምጥታ ነገሩን ታባብሰው ነበረ። ግን አጠገብ ያለውን ሰው በጣም የምትተማመንበትን ሰው የምታምነውን ላይክ እኔ እንደማላደርገው አንተም ታውቃለህ፣ እሷም ታውቃለች። አሁን ያንተን ደስታ እንጂ ያንተን ጉዳት አልፈልግም። እኔ እሷም እኮ አትፈልግም፣ ሃይሚ እንኳን እኮ አትፈልግም። እኔም እኮ ለሃይሚ አልፈልግም እንደዛ አይነት ነገር። ግን አንዴ ሆኗል። ምን ማድረግ ይቻላል? አንተ አጥፍተሃል፣ እሺ ብለህ መቀበል። አላጠፋውም አላልኩም። እሷን ያደረግነው ነገር እንዳለ ሆኖ እሷ ግን ከኔ ጋር እንደ በፊቱ የእምነት ካሌላት ምንም ትርፉ ድካም ነው። ገብቶሃል? ይሄ ተራ ነገር እኮ ነው። አሁን በፕራንክ ምክንያት አሁን ሁለታችሁ አሁን በፕራንክ ምክንያት አሁን ስትል ተለያየን ምናምን ስትል የሆነ አይደብርም? እነት ሊሻር አይችልም። ሁለታችሁ በጣም ብዙ ነገር አሳልፋችኋል እና ይሄ ተራ ፕራንክ ነው እና በዚህ ተራ ፕራንክ ምክንያት ልትደባበሩ አይገባም። በጣም ነው የሚደብራት እሷም አንተም በጣም ይደብርሃል። እርግጠኛ ሁን። ሃይሚ ከወሰነች በቃ አልወሰነችም። ወይኔ ፍጹም አንተ ምን ሆናል? አንተ ወስናል። አሁን እኔ እኮ ፍጽ አሁን እኔ ሃይሚን ጠልቻት ምንም ከውስጥ ጥላቻም ኖሮ አይደለም እንደዛ አይነት ነገር ያደረኩት። ገብቶሃል? አሁን እሷ ያለች ነገር ነው አይደል? አላጠፋህም አንተ። እኔ አላጠፋውም እኮ አላልኩኝም። አጥፍተናል አይደል? ግን ፕራንክ ነው እንኳን ብያት እንዴት እኔን ልጠላኝ ቻለች? ማለት እንደ በፊቱ ልንሆን አንችልም ማለት እኮ በጣም ይከብዳል። እምነትም የለም ምንም የለም እና ማትፈለግበት ቦታ መሆን ይደብራል። ፍጽ እያሰብክ እንዳለ ብቻ ነው ግራ እየገባኛል። ሃይሚን ከኔ በላይ እኮ 10 እጥፍ ታውቃታለህ አይደል? እኮ አሁን እኔ ሃይሚ ያለችኝን ነገር እኮ ነው ማክበር ያለብኝ። እዚህ አይነት ነገር በቃ ምናልባት ተሳስታ ይሆናል። በጣም እንትን ብላል። እውነት ጌታን እኔ በሷ እርግጠኛ ነኝ። ማርያምን በጣም እርግጠኛ ነኝ። እንደዚህ አትሆንም፣ እንደዚህም አትልህም። ምናልባት አንዳንዴ እኮ ሰው ሊያመልጠው ይችላል። ያላሰበው ነገር ሊያወራ ደጋግሜ እንኳን እኮ እየጠየኳት ነው። አሁን አንዴ ካፍ እንኳን ወጥቶ ደጋግሜ እየጠየኳት እኮ ነው። እኔም ብሩክ አንድ ነገር ልጠይቅ በጌታ እሺ በል። በቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። አሁን የመጣሁት ስለተፈጠረው ነገሮችን ለማጥራት እና ደግሞ ብሩክና ሃይሚን ለማስታረቅ ነው። የተጣሉበት አንደኛው ምክንያት እኔ ስለሆንኩኝ ማለት ነው። ያው እንደ ሴትነት ማሰብና ለሃይሚ ምን ይሰማታል ብዬ የሆነ ለሷ መቆርቆር እችል ነበር። ግን ያው ፕራንክ ስለነበረ እና እሱም ምክንያት ስለነበረ ያደረገበት ምክንያት ስለነበረ ያው ከሱ ጋር አብሬ ሰርቼ ሃይሚን አስቀይሜያታለሁ። በጣም ከፍቷታል። የማይሆን ነገር ውስጥ ስለገባች
ሃይሚና ብሩክን ለማስታረቅ ነው። በእርግጥ ስልክ ለእኔ አላነሳም ብላ በፍጹም ነው አስደውዬ ሁሉ ያስጠራዋት። ብሩኬም አለ እና ሆፕፉሊ ይታረቃሉ ብለን እናስባለን። እና ሃይሚዬ በጣም ነው የምንወድሽ። በዚህ አጋጣሚ መልእክቱን ካየሽ ያው ይቅር እንደምትይን ተስፋ ስለምናደርግ ነው እዚህ ድረስ የመጣ ነው። ስፔሻሊ እኔም እዚህ ድረስ የመጣሁት ይቅርታ ታደርጊልኛለሽ ብዬ ስላሰብኩ ነው። ሃይሚ ላይ ያደረግኩት ነገር ልክ ነው ብዬ አላስብም። በእርግጥ ማለት እውነት ቢሆን ኖሮ ልክ ነው ብዬ የማስብ አይነት ሰው አይደለሁም። ምክንያቱም ሃይሚ ሴት ነች፣ እኔም ሴት ነኝ። አውቃለሁ ምን ሊሰማት እንደሚችል ይገባኛል። ያው ፕራንክ ነው ስለተባለ ነው። እነሱም እንደነገርኳችሁ ባለፈው ቪዲዮ እንደነገርኳችሁ በጣም ማከብረው የምወደው ጓደኛዬ ነው። አዲስ አበባ ሲመጣ የተዋወቅን ጓደኛዬ ነው። ሃይሚንም አንደኛ ማግኘት የምፈልገው ይሄን ነገሮችን ለማጥራት ነው። ምክንያቱም በጣም ነው የሚወዳት። ላታውቁ ትችላላችሁ፣ ግን በጣም ነው የሚወዳት እና በጣም ነው የሚያከብራት። ያንን ካራክተር እኔ ስሰራው በጣም ከብዶኝ ነበር። በእውነት በጣም ከብዶኝ ነበር። አይኗን ለማየት ፈርቼ ነበረ። ግን ያው ግድ ስለሆነ ሰርቻለሁ ማለት ነው። እና በዚህ አጋጣሚ የምመክራችሁ ነገር እንደዚህ አይነት ነገር ካጋጠማችሁ ወደ ሌላ ሰው አትሩጡ። ቶሎ ብላችሁ ነገሮችን ለማጥፋት ብላችሁ ማለት ነው። ላይክ እራሳችሁ ላይ ፎከስ ለማድረግ ሞክሩ። በእርግጥ ሃይሚ በሰዓቱ እሱ ብቻ ነበር ከጎኗ የነበረው፣ ልክ ነች። ግን እውነት ይሁን አይሁን እርግጠኛ አይደለንም እኛም እና ባይሆን ብዬ እመኛለሁ፣ ጸልያለሁ። ምክንያቱም የማይሆን ነገር ስለሆነ ምክንያቱም ኤቭሪባዲ እዚህ ጋር የገባው ለፕራንክ ተብሎ ነው። ለፕራንክ ፐርፐዝ ብለን የገባ ነው እያንዳንዳችን ማለት ነው። እና ሆፕፉሊ ይታረቃሉ ብዬ አስባለሁ። እናንተም እንደምታስቡ ተስፋ አደርጋለሁ። ምክንያቱም እኛን እንጥፋት ያጠፋ ነው። በጣም ብሩኬ እንደምትወዱ አውቃለሁ። ብሩኬ የሚወዳት አላውቃለሁ። ግን እኛ በሰራ ነው ትንሽ ስህተት ፕራንኩን እንትን በማለታችን በጣም እውነታ ነው ብለን እንድታምን ስላደረግነው እንደዚህ አይነት ነገር ውስጥ እንድገባ አድርገናታል ማለት ነው። እና በጣም ነው ያዘንኩት በዚህ አጋጣሚ። ሃይሚ ብሩክ ይወድሻል፣ እኛም እንወድሻለን። በእርግጥ ፕራንኩን ከዚህ የበለጠ ልናቆዩ አስበን ነበር፣ በጣም ከፍ ያለ ደረጃ ላይ ልናደርሰው። ግን ብሩክም አልቻለም። እውነት ሃይሚ እንደዚህ ሆና ሲያት አልቻለም። ስለዚህ ማቆም ነበረብን ማለት ነው። ግን ምክንያት ስላለን እኮ ነው ያላቆምነው። እና ምን እንድላችሁ ነው? ሻው እኛ ይቅርታ አድርግልን፣ ይቅርታ ልንጠይቅሽ እኮ ነው የመጣነው። ይቅርታ አላደርግም። ሲጀመርም አጠገቤ እኔ አልደርስባችሁም፣ አትድረሱብኝ። በቃ አልፈልግም። የምርሽን ነው? በቃ እኔ ፍፄ ከአንተ ከጎኔ ካለ ይበቃኛል። በቃ አልፈልግም። ምን ማለት ነው? በቃ እሱ ከጎኔ ካለ ይበቃኛል። እናንተ አታስፈልጉም። መሄድ ትችላላችሁ። ምን ማለት ነው? እኛ እኮ እኔ ፍራንክ አደረግሽ ይቅርታ ልንጠይቅ እኮ ነው። እኔ ይቅርታችሁ አያስፈልገኝም። እኔ ደግሞ እኛ ያንቺ ቅርባይነት እንፈልጋለን፣ ይቅርታችን እንፈልጋለን። እኔ ይቅር አልኳችሁ አላልኳችሁ ምን ለእናንተ ለህሊናችን ነው። ሃይሚ አሁን ትናንትና ምንድን ነው ፍራንክ አድርጎ እንደማያቆንሽ ከሆነ ይቅርታ በይም ምናምን በሚል አንቺ ፍራንክ ሳረገ ብቻዬን ወይ ከሱ ጋር ነው ያደረኩት እና እሺ ምን ለሶስት እስከ እንዴ እኔ ቢመታትልኝ ሌላ ብዙ ነገር ላደርግ ነበር። ምን ልትይ ነበር? እኔ አሁን የፈለግከውን ሰው ፕራንክ ማድረግ ትችላለህ፣ ግን እኔን አይደለም። እሺ ይቅርታ እኮ ነው ልልሽ የመጣሁት። እንደዚህ የሚያስወን ነገር ምን አለ? አንቺ የሚያረክሽኝ ነገር እኮ ነው ያደረኩት። እኔን ከህይወት አስወጥተኸኛል። ወጥቼ ይላል። ሁለተኛ አጠገቤ አትድረሱ። በቃ አልፈልግም። ቆይ ፕራንክ ማለት አለ አንቺ ምን ማለት ነው? ቆይ ምን ማለት ነው ፕራንክ? አሳየኸኝ። ያንተ ፕራንክ ደግሞ በጣም ነው የሚለየው። ላጨብጭብልህ። በጣም ይለያል። ዋው ትለያላችሁ። በጣም ጎበዞች ናችሁ። ተሳክቶላችኋል። በነገራችን ሃይሚ እንደዚህ አትበታይ። አጥፍተናል። በእርግጥ ፍራንክ አደራረጋችንም ልክ ላይሆን ይችላል። እኔም እንደዛ አክት ያደረኩት ሁሉ ቀለም እኔ ህይወት ላይ ሃይሚ አሳዘነሽን እኮ ነው ያቆምነው እንጂ እኮ ልንቀጥል ነበር። ችግር ከኔ ጋር ነው። ለምን እዚህ ውስጥ አስገባሃል? አልስራ እንዴ ምንም ነገር አልስራ። ራስ ፍራንክ የምታደርግበት ሀሳብ የለም። ምንም ያው አደረኩ እኮ ይሄም እኮ ሌላ ሀሳብ ነው። እንዴት ነው ያሰብሽው? አንቺ ያደርገሽ ነው እኔ እንዲልሻለሁ። ሌላ ታሪክ ልሰራ ነው፣ ሌላ ፕራንክ ልሰራ ነው። እኔ አሁን ይቅርታ እኮ ነው እያለን ያለነው። ሃይሚ አንቺ የሰራሽኝ ቆይ ፕራንክ አይደለም እንዴ? ሃይሚ ልክ ነሽ። አንቺ ባንቺ ቦታ እኮ እየተረዳኋት ነው። ልክ ነሽ። መናደድ አለባት፣ ሁሉን ነገር ማገናዘብ አለባት። አንቺ ስትሰሪው ኖርማል ነው ፕራንክ። እኔ እንደዚህ አልሰራሁም። ሰራሽኝ እኮ ከአንድም አራት እኔ እኮ ተናግሬያለሁ። ጠብቂኝ ብዬሽ አይደለ? ሌላ ሰው አምጥቼ ፕራንክ አላደረኩም። ከጓደኛህ ጋር ነው። ቢሆንስ እሷስ ጓደኛዬ እኮ ናት። እኔ እሺ ጓደኛ ነች እና ታዲያ ምን አድርጊ ነው የምትለኝ? ይቅርታ አድርጊልን እኮ ነው ያለው። አንቺ እኮ ነው ነገሮቹን እያከበርሽ ያለሽ ሃይሚ። ለምን ተረጋ? የሚያስፈልጋችሁ እኮ እኔ ያንተ ህይወት ውስጥ ወይም የእናንተ ህይወት ውስጥ ቫልዩ ቢኖረኝ ነበር። አልፈልግም። ዛሬ ግን አልፈልግም።
ለምን በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ፕራንክ የለም። በቃ ሲጀመር ይቅርታ አልፈልግም። አጠገቤ እንዳትደርስ አልፈልግም። ሃይሚ ነይ እሱ አይደለም። ቀስ በይ በማርያም እሷ ሳታስጨንቂኝ። እሺ ተውኝ። ይቅርታ እሺ በቃ ልለምናችሁ። እሺ በምትወዱት ልለምናችሁ። በቃ ተውኝ። እሺ ይቅርታ። እሺ ይቅርታ። ልብሽ እኮ ነው እንደዚህ አይነት ነገር ያደረኩት። እንደዚህ አይነት ታሪክ አላቅሽም ማለት ነው። እኔ አንቺ አታውቀኝም። ሃይሚ የምታወሪውን ነገር ግን ታውቂያለሽ። እየለመንኩ ነው። ልቀቀኝ። ታውቂያለሽ የምታወሪውን ነገር በደንብ ነው የማውቀው። እርግጠኛ ነሽ? እየነገርኩ ነው ብሩኬ። ልቀቀኝ። በቃ አጠገቤ እንዳትደርስ አልፈልግም። ሃይሚ የምታወሪውን ነገር በደንብ ነው የማውቀው። ያየን እስክደነቅ ማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስከ ሰው ሳይቸግረን